ሰላም ሰላም በኢትዮጵያ እንዲሁም በኤርትራ በዓለም ዙሪያ ያላችሁ የእግዚአብሔር ሕዝቦች የጌታ ሰላምና ጸጋ ባላችሁበት ስፍራ ሁሉ ይብዛላችሁ። እንደምን ሰነበታችሁ? እኔ ወንድማችሁ እጅግ በጣም ደህና ነኝ። እግዚአብሔር ስም ብሩክ ይሁን። ዛሬም እኔ ወንድማችሁ የእግዚአብሔርን ቃል ለእናንተ ይጠቅማል ብዬ ያልኩትን መንፈስ ቅዱስ የመሰከረልኝን እዚህ በፊታችሁ ቀርቤያለሁ። ስለዚህ የእግዚአብሔርን ቃል ለመቀበል ወይ ደግሞ ለመስማትና ልትጠቀሙበት ዘንድ ይገባችኋልና ጊዜ ወይ ደግሞ ሰዓት ሰጥታችሁ እንድታዳምጡት ልመክራችሁ እወዳለሁ። በዚህ ዘመን በእግዚአብሔር ቃል ካልሆነ በቀር የሰው ልጅ እንዲሁ መኖርና የሆነ ነገር ላይ ሊደርስ አይችልም። ወዳጆቼ ሆይ ንቁ ልትሆኑ ይገባቸዋል። እግዚአብሔር ለሰው ልጆች ሁሉ ያለው ሐሳብና አጀንዳ ምን እንደሆነ በደንብ ልትረዱ ይገባቸዋል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል እናገርና አባርካችኋለሁ። በዚህ ቃል እግዚአብሔር አምላክ ዘመናቸውን በዚህ ቃል ይይዘዋል። አሜን ብላችሁ እንድትቀበሉ ደግሞ አበረታታችኋለሁ። የናዝሬቱ ኢየሱስ ይወዳችኋል። ለዚህ ምስክርነት ይሆን ዘንድ ከመጽሐፍ ቅዱስ ክፍል አንድ ስፍራ አነባለሁ። መጽሐፈ መክብብ ምዕራፍ 3 ከቁጥር 13 ጀምሮ እንደዚህ ብሎ የሚናገር የእግዚአብሔር ቃል አለ። ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅኩ። ሊጨመርበት ወይም ከእርሱ ሊጎድል አይችልም። እግዚአብሔርም በፊት ይፈሩ ዘንድ አደረገ። አሁን ያለው በፊት ነበር፣ የሚሆነውም በፊት ሆኖ ነበር። እግዚአብሔር ያለፈውን መልሶ ይሸዋል ብሎ ይናገራል። ክብር ለኢየሱስ ይሁን። እግዚአብሔር ባለፈው የሆነውን ምን ይለዋል? መልሶ ይሸዋል ይላል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሁሉን በሁሉ የሆነ አምላክ ነው። እንዴት እንዲሆነ ቤት ወጣ በዚህ ገባ ብለን ጥያቄ የምንፈጥረው ነገር የለም። በእኛም ላይ ጥያቄ የሚፈጥር ነገር የለም። የእግዚአብሔር ነገር ግልጽ ስለሆነ ማለት ነው። ስለዚህ ወደ መጀመሪያ ፍጥረት ልውሰዳችሁና እግዚአብሔር አምላክ ዘፍጥረት ምዕራፍ 1 ላይ ሄዳችሁ ስትመለከቱት እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይላል። ይህንን አደረገ እግዚአብሔር ምንም ባልነበረበት ጊዜ፣ ምንም በሌለበት ጊዜ እግዚአብሔር የመጀመሪያ ስራውን ይሄ አደረገ፣ ፈጠረ ሰማይንና ምድር። ከዛ በኋላ በምድር ላይ የሚንቀሳቀሱትን ለሰው ልጅ የሚጠቅመውን ሁሉ ፈጠረ እግዚአብሔር። ይህንን ስራ ሰርቶ ከጨረሰ በኋላ እግዚአብሔር አምላክ የሰው ልጅ ለመፍጠር የሰው ልጅን ወደ ምድር ለማምጣት አሰበ። ከዛም እንዲህ አለ፣ ኑ እንውረድ፣ የሰው ልጅን እንደ መልካችን እንደ አምሳላችን እንፍጠር አለ። የሰው ልጅን እግዚአብሔር አምላክ በእንደዚህ አይነት መንገድ ፈጠረ። እግዚአብሔር አምላክ የሰው ልጅ ሲፈጥር እንዲሁ በከንቱ አይደለም። እንደ መልኩ ነው የፈጠረው፣ እንደ አምሳሉ ነው የፈጠረው። ከፈጠረ በኋላ ወንድና ሴት አድርጎ ፈጠራቸው ይልና በምድር ላይ የሚንቀሳቀሱትን ሁሉ ይገዙ ዘንድ ምን ይል ዘንድ ይበዙም ዘንድ ምድሪቷንም ይሞሉ ዘንድ ምን አደረጋቸው ይላል? ባረካቸው ይላል። በእግዚአብሔር ሐሳብና በእግዚአብሔር አጀንዳ የመጣ ትውልድ እግዚአብሔር ክዳን ስለገባ ስለባረከ በምድር ላይ መብዛት ጀመረ፣ መኖር ጀመረ። በዚህ መካከል
የሰው ልጅ እየተዋለደ እየበዛ በሚመጣበት ሰዓት አመጽ በዛ። የሰው ልጅ ከእግዚአብሔር ሐሳብና ከእግዚአብሔር አጀንዳ ውጪ የራሱን አመጽ ወደደ፣ በደልን ማድረግ ወደደ። ክብር ለኢየሱስ ይሁን። ይሁን እንጂ እግዚአብሔር በዚህ መካከል ሁሉ የሰው ልጆችን ይጥል ዘንድ ሐሳቡ አልነበረም። እግዚአብሔር በየጊዜ ብቅ እያለ እንደ መልኩና እንደ አምሳሉ የፈጠረውን ሕዝቡን እየመከረ አሻግራቸዋለሁ እያለ ከምድረ በዳ ከግብፅ ምድር ሲያወጣቸው ሁሉ የእስራኤል ሕዝብ ካለመገዛት የተነሳ ብዙ ዘመናትን በምድረ በዳ ዋጋ ሲከፍል እንደቆየ ከመጽሐፍ ቅዱሳችን እንማራለን። እግዚአብሔር አምላክ ያደረገው አለ መክብብ መጥቶ ሲነግረን ሐሳቡ ይሄ ነበረ አለ። የእግዚአብሔር ሐሳብና አጀንዳ ይሄ ነበረ አለ። እግዚአብሔር መጀመሪያ ያደረገውን ሁሉ አሁንም ምን ያደርጋል? መልሶ ያንኑ ይሻላል። ሕጉ የሚቀየር አይደለም፣ አሰራሩ የሚቀየር አይደለም። እሱ ባደረጋቸው በሰራቸው ላይ አይጨምርም አይቀንስም። ይሄ ነው የሚቀጥለው ብሎ ደምድሞ ይነግረናል። ስለዚህ ወዳጆቼ ሆይ በእኔና በእናንተ ዘመን እያየናቸው ያለው በዓለም ላይ እየተገለጠ ያለው በምድራችን ላይ እየተገለጠ ያለው በትውልድ መካከል እየሆነ ያለው ነገር በእኛ ዘመን የጀመረ ሳይሆን በአባቶቻችን ዘመን የሆነ ነገር ዛሬ ምን እያለ ነው? እየቀጠለ ነው ያለው። ስለዚህ መፍትሄው ምንድነው ብላችሁ የምትሉኝ ከሆነ አባቶቻችን በምድረ በዳ ላይ ዋጋ ሲከፍሉ እንዲሁም ደግሞ በእግዚአብሔር ሐሳብና በእግዚአብሔር አጀንዳ ወይ ደግሞ ከእግዚአብሔር ጋር ተስማምቶ የእግዚአብሔርን ክዳን ይዞ እግዚአብሔር ወደ አሰበላቸው ምድር የገቡ አሉ። አያችሁ፣ እነ ካሌብ እና አባቶች ብለን የምንጠራቸው እነ ኢያሱ የመጀመሪያ እግዚአብሔር አምላክ ትገባላችሁ ማርና ወተትን ወደምታፈልቅ ምድር ትሻገራላችሁ ብሎ ኪዳን የገባላቸውን የመጀመሪያ ከእግዚአብሔር ሐሳብ ጋር በመስማማት ያችን ምድር ወርሷታል። ታዲያ የእግዚአብሔር ሐሳብ ዛሬ ምንድነው ብላችሁ ካላችሁኝ አንድ ነገር በደንብ እንድታስተውሉ ፈልጋለሁ። እግዚአብሔር አምላክ ከዘመናት በኋላ በትንቢታዊ ቃል ሲነገር የነበረው ልጁ ኢየሱስ ክርስቶስ ወደ ምድር ይመጣና ትውልድ ሁሉ በሱ ይድን ዘንድ ዓለም በሱ ትጠቀለል ዘንድ እግዚአብሔር አምላክ ኪዳን ገባ። ይሄ ምን አይልም፣ የሚሻር አይደለም፣ የሚሆን ነው። ስለዚህ ምን ልትልን ነው የፈለግከው ብላችሁ ካላችሁን ዛሬ እግዚአብሔር አምላክ የመዳን መንገድን አስቀምጧል። ምን? ልጁን ኢየሱስ ክርስቶስን ስለኔና ስለናንተ ወደ ዓለም ልኮታል። ምን እንልበት ዘንድ? እንድንበት ዘንድ፣ እናምንበት ዘንድ፣ ትክክለኛ እግዚአብሔር ሐሳብና አጀንዳ እንከተል ዘንድ እግዚአብሔር አምላክ አንድያ ልጁን ወደኛ ልከዋል። ስለዚህ እኔ ለምሳሌ ጌታዬን ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀብያለሁ። ኢየሱስን እየተከተልኳለሁ። እንዴት አመንክ? ሮሜ ላይ እንደሚናገረው ኢየሱስ ጌታ እንደሆነ በልብ ብታመን በአፍህም ብትመሰክር ትድናለህ ተብሎ ተጽፏል። ይህን ብቻ በመስማትና በማመን የዘላለምን ድነት ወይ ደግሞ የልጅነትን ስልጣን አግኝቻለሁ። ከሲኦል ወደሚደነቅ ወደ ዘላለማዊ እግዚአብሔር ወደ አዘጋጀው ክብር ገብቻለሁ። ስለዚህ ዛሬ እያልኳችሁ ያለሁት ያኔ በፍጥረት ላይ የነበረው አመጽ ዛሬ አለ የለም? አለ። እግዚአብሔርን እየሰሙ እየተንቀሳቀሱ ያሉ በእግዚአብሔር ምሪት እየሄዱ ያሉ አሉ። ይህ የእግዚአብሔር ሐሳብ የሚቋረጥ አይደለም። ምን እንደምል አወቅኩ፣ ለዘላለም እንደምኖር አውቄአለሁ አለ መክብብ። ስለዚህ ወዳጆቼ ሆይ አሁን የመጨረሻው ቃል ልንገራችሁ። ጌታችን ኢየሱስ ክርስቶስ ይመጣል። አሁን የሚመጣው ፍርድ ለመስጠት ነው የሚመጣው። ዓለም ምን ላይ እንዳለች ይወት። ዓለም በአመጽ እየቀጠለች ነው። እንዲሁም ደግሞ ጻድቃንም በእግዚአብሔር ዓለም ውስጥ እየወደቁም እየተነሱም ቢሆን
እያሸነፉ እየቀጠሉ አሉ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ይመጣል። እንግዳውስ ምን ልትለን ነው የፈለግከው ካላችሁኝ፣ ዛሬ ስለ ኢየሱስ ስንናገር፣ ስለ ኢየሱስ ስናወራ ኢየሱስ አምላክ አይደለም የምትሉ፣ ኢየሱስ ጌታ አይደለም የምትሉ፣ ኢየሱስ አማላጅ ነው አይደለም የምትሉ፣ አከራካሪ ነገርን የምታነሱ እህቶች፣ ወንድሞች፣ አባቶች፣ እናቶች አንድ ነገር ልነግራችሁ ፈልጋለሁ። ኢየሱስ ጌታ ነው። ኢየሱስ አምላክ ነው። ኢየሱስ አዳኝ ነው። ኢየሱስ ክርስቶስ መጥቶ እችን ምድር በረገጣት ጊዜ ያን ጊዜ ጌታ አይደለህም ጌታ ነህ ለማለት በሩ ክፍት ይሆንላችኋል። ፍርዱ በእናንተና በኢየሱስ መካከል ይሆናል። ስለዚህ ኢየሱስ ክርስቶስ ይወዳችኋል። ኑ ወደ ሲኦል ከመውረዳችሁ በፊት፣ ወደ እሳት ከመግባታችሁ በፊት፣ ወደ ዘላለማዊ ጥፋት ከመግባታችሁ በፊት እግዚአብሔር ወደ አዘጋጀው ወደ ዘላለማዊ ሕይወት እንድትመጡ ዛሬም በኢየሱስ ስም ጋብዛችኋለሁ። ምክንያቱም የእግዚአብሔር ሐሳብና አጀንዳ አይቀየርምና። እግዚአብሔር አምላክ ይወዳችኋል። ወዳጆቼ ይሄን ቃል የምትቀበሉ የምትረዱ ሁሉ በብዙ ሰዎች ዘንድ እንዲሰማና እንዲደርስ እንድታደርጉልኝ በጌታ ፍቅር አሳስባችኋለሁ። እግዚአብሔር አምላክ በዘመናት መካከል ሕይወትን የሰጣችሁ ምስክሮች የሆናችሁ ትውልድ ሁሉ የጌታን ቃል ይሰማና ወደ ዘላለማዊ ሕይወት ይመጣ ዘንድ ሥራ እንድትሰሩ አበረታታችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። በሀገር ውስጥ በውጭ ያላችሁ ባላችሁበት ስፍራ ሁሉ የእግዚአብሔር አብሮነት፣ የእግዚአብሔር እጅ፣ የእግዚአብሔር ክንድ፣ የእግዚአብሔር ሞገስ፣ የእግዚአብሔር በረከት ከእናንተ ጋር እንደሆን ባርካችኋለሁ። እግዚአብሔር አምላክ ሐሳቡ አይቀየርም፣ አይቀንስም፣ አይጨምርም። ክዳን ስለሆነ እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። በሌላ ቪዲዮ ተመልሼ እስክመጣ ድረስ ደህና ሰንብቱ። በኢየሱስ ስም አሜን።